ሰላም ጤና ይስጥልኝ የጤና ማህደር ቤተሰቦች እንደምን አላችሁ? ዛሬ በቻናሌ ታሪክ ታይቶ የማይታወቅ እጅግ ሰፊና ጥልቅ መረጃ ይዤላችሁ መጥቻለሁ። ዛሬ የምንነጋገረው ስለ ኩላሊት ጠጠር ነው። ብዙዎች የኩላሊት ጠጠር ሲባል ቀላል ድንጋይ ይመስላችኋል። ነገር ግን ይህ በሽታ የሰውነት ሰላም የሚነሳ የሥራ አቅምን የሚያዳክምና በወቅቱ ካልታከመ ወደ አስከፊ የኩላሊት እጥበት ወይም ዲያሊሲስ ሊያደርስ የሚችል አደገኛ ሁኔታ ነው። ዛሬ በዚህ ቪዲዮ ጠጠር በኩላሊታችን ውስጥ ተደብቆ እንዴት እንደሚፈጠር፣ በሴቶችና በወንዶች መካከል ያለውን የህመም ልዩነት፣ በቤታችን ውስጥ የምንሰራው 10 ገዳይ ስህተቶች እና የኩላሊት ጠጠር የሚያቀልጡ ተፈጥሯዊ መጠጦች በዝርዝር እናያለን። ይህ ቪዲዮ የእናንተን ወይም የቤተሰቦቻችሁን ህይወት ሊታደግ የሚችል የጤና መዝገብ ስለሆነ እስከ መጨረሻው ሰከንድ ድረስ በትዕግስት እንድትከታተሉ እጋብዛለሁ። አሁኑኑ ቪዲዮን ላይክ በማድረግ ጀምሩ። ለብዙዎች እንዲደርስም ሼር ማድረጋችሁን አትርሱ። ኩላሊት የሰውነታችን ድንቅ ማጣሪያ ነው። ወደ ጠጠሩ ከመግባታችን በፊት ኩላሊታችን ምን እንደሚሰራ በደንብ እንረዳ። ኩላሊት በሰውነታችን ውስጥ ያለ ላብራቶሪ እንደማለት ነው። ደማችንን ያጠራል፣ የውሃ መጠንን ይቆጣጠራል፣ ደም ግፊታችንን ያስተካክላል፣ እንዲሁም ለአጥንታችን ጥንካሬ የሚሆኑ ሆርሞኖችን ያመነጫል። በቀን ውስጥ ኩላሊታችን ወደ 180 ሊትር የሚሆን ፈሳሽ ያጣራል። ከዚህ ውስጥ 1.5 ሊትር የሚሆነው ብቻ ነው ወደ ሽንት መልክ የሚወጣው። የተቀረው ንጹህ ሆኖ ወደ ደም ይመለሳል። ጠጠር የሚፈጠረው ይህ የማጣራት ሂደት ሲስተጓጎል ነው። ጠጠር ዝም ብሎ አይመጣም። በሽንታችን ውስጥ ሁለት አይነት ነገሮች አሉ፣ ክሪስታል ፈጣሪዎች፣ እንደ ካልሲየም ኦክሳሌት እና ዩሪክ አሲድ ያሉ ጠጣር ነገሮች። ክሪስታል ተከላካዮቹ ደግሞ እንደ ማግኒዥየም እና ሲትሬት ያሉ ጠጠር እንዳይፈጠር የሚከላከሉ ፈሳሾች ናቸው። ጠጠር የሚፈጥረው ክሪስታል ፈጣሪዎች ሲበዙና ተከላካዮቹ ሲያንሱ ነው። ይህ ሂደት ሱፐርስትራክሽን ይባላል። ልክ በአንድ ብርጭቆ ውሃ ውስጥ 5 ማንኪያ ብንጨምር ውሃው መጨረስ አቅቶን ጨው ከስር እንደሚረጋ ሁሉ ሽንታችንም ውስጥ ያሉት ማዕድናት ሲበዙ መርጋትና ጠጠር መሆንን ይጀምራሉ። ጠጠርን ለማከም አይነቱን ማወቅ ግዴታ ነው። የካልሲየም ኦክሳሌት ጠጠር ከሆነ በጣም የተለመደ ነው። በብዛት የሚመጣው ውሃ ባለመጠጣትና ኦክሳሌት ያላቸው ምግቦች እንደ ስፒናች፣ ቸኮሌት፣ ለውዝ አብዝቶ መመገብ ነው። ሌላው የዩሪክ አሲድ ጠጠር ነው። ይህ ጠጠር የሀብታሞች በሽታ በሚባለው የዩሪክ አሲድ መከማቸት ምክንያት ይመጣል። ቀይ ስጋ፣ የውስጥ አካላት፣ ጉበት፣ ኩላሊትና አልኮል የሚያዘወትሩ ሰዎች ተጠቂ ናቸው። ሌላው ደግሞ የስትሮቫይት ጠጠር ነው። ይህ የሴቶች ጠጠር ሊባል ይችላል፣ ምክንያቱም ሴቶች ለሽንት ቧንቧ ኢንፌክሽን ተጋላጭ ስለሆኑ ነው። ይህ ጠጠር በሳምንት ውስጥ ኩላሊትን ሙሉ በሙሉ ሊሞላ ይችላል። አራተኛው የሲስቲን ጠጠር ነው። በጣም አልፎ አልፎ የሚከሰት ሲሆን መንስኤው የዘር ውርስ ነው። 15ቱን የኩላሊት ጠጠር ምልክቶች ደግሞ በዝርዝር እንመልከት። ተመልካቾቼ ራሳችሁን እንድትፈትሹ እነዚህን ምልክቶች በዝርዝር እናያቸው። ድንገተኛና ኃይለኛ የጎን ህመም ካለ፣ ህመሙ ወደ ታችኛው ሆድና ብልት አካባቢ መሰራጨቱ፣ ሽንት ሲሸኑ የሚሰማ የመቁረጥ ስሜት፣ ሮዝ፣ ቀይ ወይም ቡናማ ሽንት፣ ደም መኖር ያሳያል። ድፍርስ ወይም ደመናማ ሽንት፣ በጣም የሚገማ የሽንት ሽታ፣ ሽንት መጥቶላችሁ ሽንት ቤት ስትገቡ ጥቂት መፍሰስ፣ ተደጋጋሚ የሽንት ፍላጎት በየ5 ደቂቃ፣ ማቅለሽለሽ፣ ማስመለስ፣ መንቀጥቀጥ፣ ከፍተኛ ትኩሳት፣ መቀመጥና መተኛት እስኪያቅት የሚረብሽ ህመም፣ የሽንት መጠን በከፍተኛ ሁኔታ መቀነስ፣ ድካምና የሰውነት መዛል ወይም ኢንፌክሽን ካለ። አሁን ደግሞ በወንዶችና በሴቶች መካከል ያለውን ልዩነት እንዳስሳለን። ምንም እንኳን ሁለቱ ጾታዎች በጠጠር ቢጠቁም የወንዶች ሽንት ቧንቧ ረጅም በመሆኑ ጠጠር ሲወርድ የሚሰማቸው ህመም እጅግ የከፋ ነው። በሴቶች በኩል ደግሞ ከወሊድ ህመም ጋር ስለሚመሳሰል ገና መጋባት ሊፈጥር ይችላል። ነገር ግን የኩላሊት ጠጠር ህመም አቀማመጥ አይኖረውም። በማንኛውም ሁኔታ ህመሙ አይለቅም። ትልቁ ማስጠንቀቂያ መቼ ነው ወደ ሆስፒታልስ መሄድ ያለብን? ውድ የጤና ማህደር ቤተሰቦች እባካችሁ ይህንን ክፍል በትኩረት ስሙ። ሽንት መቆለፍ ካለ ወይም ሽንት መውጣት ካቆመ፣ ከህመሙ ጋር ትኩሳት ካለ፣ ደም በብዛት የሚታይ ከሆነ፣ ማስመለሱ ካልቆመ፣ እነዚህ 4ቱ ምልክቶች ካሉ ቤት ውስጥ እታከማለሁ ማለት ሞት መጥራት ነው። በአፋጣኝ ድንገተኛ ክፍል መሄድ አለባችሁ። ሌላው 10 ተፈጥሯዊ የቤት ውስጥ መፍትሄዎቹ ናቸው። ጠጠሩ ትንሽ ከሆነ ወይም ከ5 ሚሊ ሜትር በታች እነዚህ
በማድረግ ማስወጣት ይቻላል። የውሃ ቴራፒ ነው። በቀን ከ12 ብርጭቆ ውሃ መጠጣት። ሎሚና የወይራ ዘይት ግማሽ ብርጭቆ የሎሚ ጭማቂ ከ2 ማንኪያ የወይራ ዘይት ጋር ቀላቅሎ መጠጣት ወይም ለማስመለስ ይረዳል። የሮማን ጭማቂ የኩላሊት ስራን ያነቃቃል። የባሲል ወይም ዘቃቅቤ ሻይ በውስጡ ያለውን አሲድ ለማስተካከል ይረዳል። ውሃ የበዛባቸው ምግቦች እንደ ሐብሐብና ኪያር ያሉ ምግቦችን መጠቀም። የሰሊጥ ዘይት ባህላዊ ሕክምና ለሽንት መዳረሻነት ይረዳል ተብሎ ይታመናል። ሌላው እንቅስቃሴ ነው። መራመድና መንቀሳቀስ ጠጠሩ በስበት ኃይል ወደ ታች እንዲወርድ ይረዳል። ሌላው ማግኒዥየም መውሰድ ነው። ጠጠር እንዳይሰራ ይከላከላል። የጨው ቁጥጥርን ሙሉ በሙሉ መቀነስ። አሁን ደግሞ ዘመናዊ የህክምና አማራጮቹን እናያለን። ጠጠሩ ትልቅ ከሆነ ሳይንስ እነዚህን አማራጮች ይሰጠናል። ያለ ቀዶ ጥገና በድምፅ ሞገድ መስበር፣ በጀርባ በኩል ትንሽ ቀዳዳ በማውጣት ጠጠሩን ማውጣት፣ ቧንቧውን እንዳይዘጋ ትንሽ የፕላስቲክ ቱቦ ማስገባት ናቸው። የዛሬው ሰፊ ፕሮግራማችን ይህን ይመስል ነበር። የኩላሊት ጠጠር አስቀድመን ብንጠነቀቅለት ልንከላከለው የምንችለው በሽታ ነው። ዛሬውኑ ውሃ መጠጣታችሁን አረጋግጡ። ይህን ቪዲዮ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። መረጃው ለእናንተ ጠቃሚ ከሆነ ለሌሎችም ሼር በማድረግ የጤና አምባሳደር ሁኑ። ቻናሌን ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ አድርጉ። ጤናችሁ ሀብታችሁ ነው። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። ጤና ማህደር ሁሌም ከጎኑ ነን።